መጽሐፈ መቃብያን ሳልስ ምዕራፍ 6 የምትሞቱባትን ቀን አስቡ። ነፍሳችሁ ከስጋችሁ በተለየች ጊዜ ገንዘባችሁንም ለሌላ በተዋችሁ ጊዜ ወደማታውቁት ጎዳናም በሄዳችሁ ጊዜ የምትመጣባችሁን መከራ አስቧት። የሚቀበሏችሁ አጋንንትም ክፉዎች ናቸው፣ መልካቸውም ጥፉ ነው፣ በግርማቸውም የሚያስፈሩ ናቸው። ቃላቸውን አትሰሙም። የፈጣሪያችሁ የእግዚአብሔርን ፈቃድ ስላላደረጋችሁ በለመናችኋቸውም ጊዜ ልመናችሁን አይሰሟችሁም። ስለዚህ ነገር ፈጽመው ያስፈሯችኋል። አጋንንት ያስፈሯችኋልና የእግዚአብሔርን ፈቃድ በፈጸሙ ሰዎች ግን ፍርሃት የለባቸውም። በኃጢአተኞች ሰዎች ነፍሶች ግን አጋንንት ይዘባበቱባቸዋል። ይህን ዓለም ስለናቁት ፈጽሞ ደስ ያሰኛቸዋልና የደጋጎች ሰዎች ነፍሳት ግን በመላእክት ተድላ ደስታ ደስ ይላቸዋል። የኃጢአተኞች ሰዎች ነፍሳትን ግን ክፉዎች የሆኑ መላእክት ይቀበሏቸዋል። የጻድቃንን ነፍሳት ያረጋጓቸው ዘንድ ከእግዚአብሔር ይላካሉና የደጋጎች ሰዎችን የጻድቃንን ነፍሳት የይቅርታ መላእክት ይቀበሏቸዋል። በኃጢአተኞች ሰዎች ነፍሶች ይዘባበቱባቸው ዘንድ ክፉዎች የሆኑ መላእክት ከዲያብሎስ ይላካሉና የኃጢአተኞች ሰዎች ነፍሶችን አጋንንት ይበቀሏቸዋል። ኃጢአተኞች ሰዎች ወዮላቸው! የምትሞቱባት ቀን ሳትደርስ ለራሳችሁ አልቅሱ። ወደ እግዚአብሔር በደረሳችሁ ጊዜ ያለ መከራና ያለ ደዌ በተድላና በደስታ ትኖሩ ዘንድ ዘመናችሁ ሳያልፍ ባለ ዘመናችሁ ንስሐ ግቡ እንጂ ከሞታችሁ በኋላ ያለፈ ዘመናችሁ አይመለስምና አልቅሱ። ከእግዚአብሔር ወደሚያርቅ ወደ ከንቱ ፈቃድ እንዳይሆንባችሁ በእናንተ ጽኑ ነቀፋ፣ መቀማጠል፣ መብልንና ተድላን ደስታንም መውደድ በእናንተ አይገኝ። ያለ ልክ የጠገበች ሰውነት የእግዚአብሔርን ስም አታስብምና የዲያብሎስ ሀብት ያድርባታል እንጂ በእሷ መንፈስ ቅዱስ አያድርባትምና ተድላ ደስታውን መውደድ በእናንተ አይገኝ። ሙሴ ያዕቆብ በልቶ ጠገበ፣ ወፈረ፣ ረዘመ፣ ሰፋ፣ የፈጠረው እግዚአብሔርም ተለየው፣ አነዋወሩም ከእግዚአብሔር ራቀ ብሎ ሙሴ እንደተናገረ ያለ ልክ ያለ መጠን የጠገበች ሰውነት የእግዚአብሔርን ስም አታስብምና ተድላ ደስታን መውደድ በእናንተ ዘንድ አይገኝ። ያለ ልክ የሆድ ጥጋብ በምድረ በዳ እንዳለ እሪያና እንዳሌለ ፈረስ መሆን ነውና ያለ ልክ መጠጣትና መብላት ዝሙትም በእናንተ አይገኝ። በልክ የሚበላ ሰው ግን በእግዚአብሔር ረድኤት ጸንቶ ይኖራል። እንደ አድማስም ደንጊያ አጥርም እንዳለው ግንብ ጸንቶ ይኖራል። የእግዚአብሔርን ሕግ የዘነጋ ሰው የሚያባረረው ሳይኖር ይሸሻል። ደግ ሰው እንደ አንበሳ በመፍራት ይኖራል። እግዚአብሔርን የማይወዱ ሰዎች ግን ሕጉን አይጠብቁም፣ ልቦናቸውም የቀና አይደለም። እግዚአብሔርም በዚህ ዓለም ሳሉ ሐዘንና ድንጋጤ ይመጣባቸዋል። በመንቀጥቀጥና በፍርሃት ተይዘው ገንዘባቸውም በመነጠቅ ቁጥርም በሌለው መከራ ተይዘው ከጌቶቻቸው እጃቸውን በሰንሰለት ታስረው ከመከራውም ያረፉ እንዳይሆኑ አነዋወራቸውም በተድላ በደስታ እንዳይሆን እየራሳቸው በሆኑ በሚያስደነግጡ መከራዎች ሳሉ እንዳያርፉ ሐዘንና ድንጋጤውንም ያመጣባቸዋል።